ሰላም እንደምን አላችሁ እንደምን ቆያችሁ ውድ ነው መርከብ ሚዲያ ቤተሰቦች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በነሆ መርከብ ሚዲያ ቆይታችን የምናይ የሚሆነው ከሞት ጋር በተገናኘ ወይም ደግሞ ሰዎች ስለ ሞት ያላቸው ግንዛቤ ምን ይመስላል የሚለው ነገር መነሻ አድርገን ቆይታ ለማድረግ እንሞክራለን። ባጭሩ ወደዛ ዓለም የመጣንበትን ዓላማ ስለመገንዘብና አንዳንዶች ስለሚረሱትም ጭምር ወይም ባጭሩ ሞትን መርሳት ይቻላል ወይ ነው። አሁን ላይ እንደኛም ሀገር እንዳለም አቀፍም ስንመለከታቸው የሰው ልጆች ፍጹም በዚህ ምድር ላይ ዘላለማዊ ሆነው እንደሚኖሩ አድርገው የሚያሳዩት ሁኔታና ክስተት ምናልባትም ይሄን ሐሳብ እንዳነሳ አድርጎኛልና ከዚህ በፊት እንግዲህ ሳነብ ያገኘሁት ሐሳብ ነው ዛሬ የማጋራችሁ የሚሆነው ማለት ነው። ምናልባትም እየላሱ መሞት የሚል ርዕሰ ጉዳይ ነው የሚኖረው። አዲስ ዓለም ስርዓት በእናንተ ህይወት ውስጥ ይሄን ዓለም መርዙን ደብቆ የሞት መንገዱን ደብቆ ከላይ ግን ማር ቀብቶ እድሜያችን ጊዜያችን ህይወታችን ባጭር እንዲቀጭ ወይም ደግሞ ሰማያዊ አገራችንን እንድንዘነጋና እንድንረሳ የሚያደርገን በርካታ አብለጭላጭና እንቶ ፈንቶ የሆኑ ዓለማዊ ወጥመዶችን ያዘጋጃል። እንደ ይህንን ጉዳይ በተመለከተ በርላአም ወዮሴፍ የሚል መጽሐፍ ላይ ተዘጋጀ በ15ኛው መቶ ክፍለ ዘመን ላይ ተዘጋጀ የተተረጎመ ወደኛ ቋንቋ ማለት ነው። እዛ ላይ አንድ የተጻፈ አስተማሪ የሆነ ሐሳብ አለ በጥበብ የታጀገ የተመራ ሐሳብ ማለት ነው። እና ምንድነው እዛ ላይ የሚለው ባጭሩ ሰውየው ይላል ድንገት መንገድ ላይ የተጓዘ አንድ ጅብ መጣበት። ጅቡ ሲመጣበት ከጅቡ ለማምለጥ ሮጠ ይላል። በሚሮጥበት ሰዓት እንግዲህ ያው የሚሮጥ ሰው ፊቱ ላይ ምን እንደሚያጋጥመው ማስተዋል አይችልም። ከኋላው የሚያባርረውን ነገር ለማምለጥ ብቻ ነው የሚያደርገው ፍልሚያ እና እየሮጠ ባለበት ሰዓት ጉድጓድ ውስጥ ገባ ይለናል። በጣም ነው የሚገርመው። አንድን ችግር ለማምለጥ ስትሄዱ ሌላ ችግር ይገጥማችኋል፣ ግን አታስተውሉትም ብዙ ጊዜ እና እዛ ጉድጓድ ውስጥ ገባ ይለናል። ጉድጓድ ውስጥ ከገባ በኋላ ጉድጓዱ ውስጥ የበቀለ አንድ ዛፍ ሁለት መንታዎች ያሉት አንድ ዛፍ ነበርና እዚህ ዛፍ ላይ ሄዶ ተንጠለጠለ። በሁለቱም እጆቹ ዛፉ ሁለት ቅርንጫፎች የነበሩትና ሁለቱንም ቅርንጫፎች አጥብቆ ያዛቸው ይለናል። እዚህ ላይ ከተንጠለጠለ በኋላ ጅቡም መጥቶ በሩ ላይ ቆመ። ጉድጓዱ አፍ ላይ ወይም ጉድጓዱ ጫፍ ላይ መጥቶ ቆመ። ሰውየው ጉድጓዱ ውስጥ ስለገባበት ማለት ሊበላው ነበረ፣ ግን አመለጠና ሰውየው ለጊዜው ጉድጓዱ ውስጥ ገባ። ጉድጓዱ ውስጥ ሲገባ ደግሞ ለጊዜያዊ መፍትሄ ዛፍ አገኘ። እዛ ዛፍ ላይ ሄዶ ተንጠለጠለ። ትንሽ ከልቡ መለስ አለ፣ አረፍ አለ፣ ተረጋጋ ማለት ነው። ከተወሰነ ደቂቃ በኋላ ግን የተረጋጋ ከመሰለው በኋላ አይኖቹን ወደታች ወርወር አድርጎ ሲመለከት እንደ ወርቅ የሚያበራ አይኖቹ እንደ ወርቅ የሚያበሩ ቅሉ ጭንቅላቱ ቅል ዱባ የሚያክል አይኑን አፍጥጦ አፉን ከፍቶ ዘንዶ ተጠቅሎ ተመለከተ። እጅግ በጣም ደነገጠ። እንደው ልቡ ጥላው ነፍሱ ጥላው ሄደች እስከሚል ድረስ ማለት ነው። ክው ነው ያለው። ማንንም አይደነግጥ የለም በዚህ ጉዳይ ላይ አይደለም። ጅብ አባሯችሁ ጉድጓድ ውስጥ ገብታችሁ እዛ ዛፍ አግኝታችሁ ዛፉ ላይ ተንጠልጥላችሁ ድጋሚ እንደገና ደግሞ ዘንዶ ጅቡ ይሻላል ወይ እስከሚያስብል ድረስ ማለት ነው። ሲመለከት ዘንዶ ተመለከተ። እጅግ ክው ነው ያለው። ነፍሱ ከስጋው እስከሚለይ ድረስ ማለት ነው። ደነገጠ። አያችሁት? ሌላ ችግር አመልጣለሁ ብሎ ሌላ ችግር ፈጠረ ማለት ነው። ከዛ መጨረሻ ላይ ከድንጋጤው የተነሳ እግዚኦ ብሎ ወደ ላይ ቀና ሲል እሱ የተንጠለጠለባቸው በእጆቹ የያዛቸው ሁለቱ የዛፉ ቅርንጫፍ በሁለት አንበጦች ነጭና ጥቁር አንበጣ ይገዘግዙታል ይላል። አስቡት። በእጁ የያዘው የዛፉ ቅርንጫፍ በአንበጦቹ ተበልቶ ተገዝግዞ መቆረጡ አይቀርም። ከተቆረጠ ወዴት ነው የሚወድቀው? ወደ ዘንዶ ነው የሚወድቀው። ወደ ውጭ እንዳይወጣ ያባረረው ጅብ ጉድጓዱ አፍ ላይ ቆሟል። አማራጭ የለውም ይሄ ሰው። ስለዚህ የእጄ ጉዳይ አንበጦቹ ገዝግዘው ሊቆርጡ ስለሚችሉ በእግሬ ዛፉን ጠበቅ አድርጌ መያዝ አለብኝ አለ። ጠበቅ አድርጌ። ስለዚህ የዛፉን ስር ለማየት ጎንበስ ሲል የዛፉ ስራስሮች ውስጥ የተሸሸጉ 4 እባቦችን አየላል። እንደገና ጉድ ነው መቼም። ከመከራ ላይ መከራ ማለት ነው። ከአስፈሪ ላይ አስፈሪ ማለት ነው።
የዛፉ ስር ውስጥ በእግሩ ደግሞ ጠበቅ አድርጎ ለመያዝ ሲያስብ ለምን የእጆቹ ጉዳይ አንበጦቹ ቅርንጫፉን ገዝግዘው ሊጥሉ ስለሚችሉ ሊቆርጡ ስለሚችሉ ከቆረጡት ዘንዶ ላይ ስለሚወድቅ በእግሮቼ ጠበቅ አድርጌ ይዛለሁ ብሎ ሲያስብ እግሮቹን ዛፉ ላይ ጠበቅ አድርጎ ለመያዝ ዛፉን ቁልቁል ሲመለከተው 4 እባቦች በየዛፉ ስንጥቃት ውስጥ ተሸሽገዋል። ሌላ ጭንቀት። ይሄ ሰው ምን ያድርግ? ወደ ውጭ አይወጣ፣ ጅቡ አለ። ወደ ላይ ሲመለከት አንበጦቹ እየገዘገዙ ነው እጁ የጨበጡትን ቅርንጫፎች። በእግሩ አጥብቆ አይዝ፣ እባቦቹ አሉ። ወደ ታች አይወርድ፣ ዘንዶ አለ። ሰውየው ተስፋ ቆረጠ። ከዚህ በኋላ በቃ መሞቴ ነው አለ። ይሄንን እያለ ባለበት ሰዓት ድንገት አንበጦቹን ድጋሚ ቀና ብሎ ሊመለከት ሲል ከላይ ባላሰበው ክስተት ተስፋ በመቁረጥ ስሜት ውስጥ ሆኖ ሳለ የማር ጠብታ የማር ወለላ ከንፈሩ ላይ ጠብ አለለት ይላል። እሷን ላስ አደረገና አጣጣማት። ከዚያ ድጋሚ አሁንም ሲመለከት ንቦቹን አያቸው። ንብ አለ እዛ ዛፍ ላይ። ማጣጣም ጀመረ ጠብታውን። ምን ነው ድጋሚ አሁንም ጠብ ባለልኝ አለ። ከዛ ይሄን እያለ ከዛ ከማር ወለላ ጠብታ ፍቅር ያዘው። በዙሪያው ያለውን ያን ሁሉ ጅቡንም አንበጣውንም እባቡንም ጉርጓዱንም ዘንዶውንም ረሳው፣ በዛ በማር ጠብታ ማለት ነው። በጣም የሚገርመው ይሄን እያንዳንዳቸውን ምን ማለት ነው የሚለውን ነገር አሁን ቀጥለን እንመለከተዋለን። አጠር ያለ ቆይታም ነው የሚኖረን። ማሩን እያጣጣመ በዙሪያው ያለውን አንበጦቹ ቅርንጫፉን መገዝገዛቸውን ረሳው። ከስር ያንን የሚያክል ዘንዶ ተጠቅልሎ ነበር ረሳው። በጉርጓዱ አፍ ላይ የቆመውን ጅብ ረሳው። በእግሮቹ ስር በስንጥቃቱ ውስጥ በዛፉ ስንጥቃት ውስጥ ያሉ 4ቱንም እባቦች ዘነጋና ማሯ ላይ ብቻ የማር ወለላዋ ላይ ማጣጣሟ ላይ ያን ሁሉ ዘነጋው ይላል። ወደ ትርጉም እንምጣ። ምን ማለት ነው የሚለውን ነገር ማለት ነው። ሰውየው የተባለው እንግዲህ ሰው ነው። እንደና እናንተ ነው። የሰው ልጆችን ሁሉ የሚወክል ማለት ነው። ሲያባረረው የነበረው በጅብ የተመሰለው ሞት ነው። በዚህ መጽሐፍ ላይ የተቀመጠው ሐሳብ ማለት ነው። ሞት ነበረ ሲያባረረው የነበረው። ዛሬ እኔና እናንተም ሞት ያባረረናል፣ ግን እንሸሻለን። ስንት ሰው ነው ከሞት ለማምለጥ ብዙ ጥረት የሚያደርገው? ብዙዎቻችን ሞትን ለማምለጥ የማናደርገው ጥረት የለም። ብዙ ሰው መሞት አይፈልግም በነገራችን ላይ አይደል? እኔም አሁን ብትጠይቁኝ ለምሳሌ በአንድ ወቅት አንድ ቤተክርስቲያን ውስጥ አስታውሳለሁ፣ አንድ ሰባኪ መንግስተ ሰማያት መግባት ትፈልጋላችሁ ያሉ? አዎ አሉ። ሕያው እግዚአብሔር ምስክሬ ነው ማሉልኝ አሉ። እጁን አወጣ ሁሉም። በእርግጥ መሐላው ልክ ባይሆንም በሰዓቱ መሐላ ከባድ ስለሆነ ማለት ነው። ግን መንግስተ ሰማያት ለመግባት መንገዱ ምንድን ነው? ሞት ነው። ከሞትን በኋላ ነው መንግስተ ሰማያት የምንገባው። ግን በሞት በኩል ነው መንግስተ ሰማያት የሚገባው ሲባል ሁሉም አጉረመረመ። ምን ማለት ነው? ሞትን ሁሉም ይፈራል። ሁላችንም እዚህ ምድር ላይ የምንታገለው ላለመሞት ነው በነገራችን ላይ አይደል እንዴ? ምን ማለት ነው? አንድ የልብ ወለድ መጽሐፍ አለመኖር የሚለው መጽሐፍ አንባችሁ ከሆነ እዛ ላይ የነበረው ደራሲው ያስቀመጠው ዶክተሩ ስሙን ዘነጋሁት። አለመኖር በጣም የምወደው መጽሐፍ ነው። የፍልስፍና የሚመስል ልብ ወለድ መጽሐፍ፣ እውነታውን የገሃዱን ዓለም የሚያንጸባርቅ የሚነግር ማለት ነው። አለመኖር ስለ ሞት እዛ ላይ ያለው ገጸ ባህሪዎች ሞትን እንዴት እንደሚሸሹት ማለት ነው። ይሄ እኔና እናንተን የሚገልጽ ነው። ሞትን ሁላችንም እንሸሻለን። ብዙዎቻችን እኮ አርጅተን ለመሞት አላረጀሁም ለማለት ዘመን ባመጣው ብዙ ኮተት ነገር ራሳችንን ለማደስ ብዙ የምናደርጋቸው ነገሮች አሉ። እዛ ውስጥ አልገባም አሁን ጊዜውም ስለማይበቃ ማለት ነው። በጅብ የተመሰለው ሞት ነው። ሰውየው ሞትን አምልጦ ወይም ሸሽቶ ሲሄድ ጉድጓድ ውስጥ ነው የገባው። ጉድጓድ ማለት ደግሞ የብዙ ችግሮች ማጠራቀሚያ ነው። ምን አገኘ? ዘንዶን አገኘው፣ አንበጦቹን አገኘ፣ እባቡን አገኘ። ያላገኘው ነገር የለም። መጀመሪያ ያጋጠመው አንድ ችግር ነበር፣ ሞት። ከሞት ለማምለጥ በሕይወታችሁ አንድን ችግር አመልጣለሁ ብላችሁ ስትሸሹ ሌላ ችግር ያጋጥማችኋል። ችግርን መጋፈጥ ነው ያለባችሁ። መጋፈጥ ማለት ለችግሩ መፍትሄ መስጠት ማለት ነው። ለችግሩ መፍትሄ መስጠት ማለት ነው። ስለዚህ ሰውየው እዛ ዛፍ ውስጥ እዛ ጉድጓድ ውስጥ ገባ። ከችግር ወደ ችግር ነው የገባው ማለት ነው። ሞት ነበር ሲያሳድድ የነበረ። እኔና እናንተንም ሞት ሁሌም ያሳድደናል። በትከሻችን ላይ ማህተም መተን የምንዞረው። ግን ስንት ሰው ነው ሞትን የዘነጋው በዘመናችን? ስለዚህ ሞት ነበር ሲያባርረው የነበረው ነው። ሰውየው ጉድጓድ ውስጥ እንደገባ
ጉድጓዱ ውስጥ የበቀለ ዛፍ ነበረ። ያ ዛፍ የተመሰለው በዛፍ የተመሰለው ለእኔና ለእናንተ በዚህ ምድር ላይ የተሰጠን የጊዜ ወይም ዘመናችን ነው። ምን ያክል ዘመን ማለት ነው። ቅርንጫፍ አሉት። ቅርንጫፉን ሰውየው በሁለቱም እጆቹ ይዞት ነበረ ይለናል። ግን ሁለት አንበጦች ገዘግዙት ነበረ፣ ነጭና ጥቁር አንበጦች። ሌትና ቀን ናቸው ይላቸዋል። ጊዜ ነው። ጊዜ በሌትና በቀን እድሜያችንን እየገዘገዘ ይሄዳል ይለናል። ይገዘግዘዋል። እድሜያችን አሁን እኮ እየጨመረ አይደለም የሚሄደው። ብዙ ሰው የሚሸወደው እንደዛ ነው። እድሜ ይሄን ያክል ዓመት 10 ዓመት 20 ዓመት 40 ዓመት ሲል እየጨመረ ሳይሆን ከተሰጠን ያ በዛፍ የተመሰለው እድሜ ዘመናችን ላይ እየቀነስን እየበላ ነው እያለቀ ነው የሚሄደው። እነኛ ሁለት አንበጦች የተባሉት ሰውየው በሁለቱም እጁ ጨብጧቸው የነበሩት ሁለቱ ቅርንጫፎች ሌትና ቀን ናቸው። ሁለቱንም አንበጣዎቹ እየገዘገዙት ነበረ። ሌትና ቀን እየተፈራረቁ እድሜያችንን እየሸረሸሩት ነው የሚሄዱት። ወደ ሞት እየተጠጋን የምንሄደው ነው ቅሉ። ከስር እግሮቹ ስር የነበሩት በስንጥቃቶች ውስጥ የነበሩት አራቱ እባቦች የተባሉት የሰው ልጅ የተፈጠረባቸው አራቱ ባህሪያተ ሥጋ ናቸው ይሆናል በትርጉም ደረጃ። እሳት፣ ንፋስ፣ ውሃና አፈር እያንዳንዳቸው ከዛፉ ስንጥቃት ውስጥ እየወጡ በእኛ ሕይወት ላይ ተግባራዊ እየሆኑ እስከ መጨረሻው እስከ ዕለተ ሞታችን ይቀጥላሉ ነው። ለምሳሌ ከመጀመሪያው ስንመለከት አንድ ሰው በዚህ በሕይወተ ወራዙት ላይ ወይም የወጣቶች ሕይወት በሚል አንድ መጽሐፍ አለ፣ ቤተክርስቲያን መጽሐፍና እዛ ላይ ከ1 ዓመት እስከ 20ኛው ዓመት የሚሰለጥነው የሰውነታችን ባህሪ ንፋስ ነው። ዥው ነው። ንፋስ ወዳ ወዲህ ሲል እድሜ ልካችንን አይቀጥልም። እንደዛ ልጅነት ህፃናት ልጆች በልጅነታቸው የሚያደርጉትን አያውቁም። የንፋስነት ባህሪ ንፋስ አቅጣጫ የለውም። ወዴት እንደሚዘንብ ወዴት እንደሚነፍስ አያውቅም። የሰውነታችን ላይ ይሄ ተግባራዊ ይሆናል። ንፋስነታችን ያይልብናል። ከ1 እስከ 20 ዓመት ባለው እድሜያችን ከ20 ዓመት እስከ 40 ዓመት የእሳትነት ነው። የወጣትነት አሁን ያለንበት እድሜ ማለት ነው። እስከ 40 ዓመታችን ባለው የእድሜ ክልል የእሳትነት ባህሪ ያይላል። ከዛ ከዛፉ ስንጥቅ ውስጥ ወጥቶ እኛ ላይ ተግባራዊ ይሆናል ነው። በወጣትነት ዘመን ማናስብ እግዚአብሔርን አስብ ነው። ሶስተኛው ከስንጥቃቱ ውስጥ የሚወጣው ከ40 እስከ 60 ዓመት የውሃነት ባህሪ የመቀዝቀዝነት ባህሪ ይከሰታል። መቀዝቀዝ ሰዎች ከ60 ዓመት ከ50 ዓመት በኋላ እንደምታዩቸው እንደ ወጣትነታቸው አይደሉም። ስሜታቸው ይቀዘቅዛል። ለሁሉ ነገር ትኩረት አይሰጡም። ይቀዘቅዛሉ። ቀዝቀዝ ዘርገት ይላሉ። የሽምግልና እድሜ የሚባለው ነገሮችን ሰክኖ የማየት ነገር ይመጣል ማለት ነው። በዛን ዘመን የማያስተውሉ ሰዎችም አሉ። አንዳንድ ጊዜ ያጋጥማል። ይሄ አራተኛው ላይ ከስንጥቃት ውስጥ የሚወጣው አፈር ነው። ወደ ጉድጓድ መግባት ነው። ወደ ሞት ነው መጨረሻችን ላይ። በዚህ ዛፍ ላይ በዛፍ የተመሰለው የእድሜ ዘመናችን ነው። በዚህ ዛፍ ላይ ስሮቹ ውስጥ በስንጥቃቶች ውስጥ 4 እባቦች የተባሉት እነዚህ 4ቱ ባህሪያተ ሥጋ ናቸው። እየተፈራረቁ በእኔና በእናንተ ላይ በሕይወታችን ላይ የሚገለጡ የሚሰለጥኑ ማለት ነው። ዛፉ 2 ቅርንጫፍ ነበሩት። ሁለቱንም ቅርንጫፎች አንበጦች እየገዘገዙት ነበር። በአንበጣ የተመሰለው ጊዜ ነው። ሌትና ቀን፣ ፀሐይ ቀን ትወጣለች፣ ሌት ጨረቃ ትወጣለች። ጨለማና ብርሃን እየተፈራረቁ የተሰጠንን የእድሜ ክልልና ርዝማኔ የሚገዘግዙ ማለት ነው። መጨረሻ ላይ ገዝግዘው ይቆርጡታል። መቼ? መልአከ ሞት ሲመጣ ይቆረጣል። ሲቆረጥ ውስጥ ጉድጓድ ውስጥ ምንድን ያለው? ዘንዶ ነው። በዘንዶ ተጠቅልሎ የነበረው ሞት ነው። ሞት መጨረሻ ላይ ሰልቅጦ ይበላል። ስለዚህ ምንድነው ማድረግ አለብን? ሰውየው ግን የሚገርማችሁ ነገር እባቡንም ዘንዶውንም አንበጦቹንም ጅቡንም ጉድጓዱንም ዘንግቶ ከላይ ጠብ የምትለዋን የማር ወለላ ነበር ሲያጣጥም የነበረ ነው። በማር የተመሰለችው ይህች ዓለም ናት። ዛሬ በዓለማችን ላይ ብዙዎች ዘረኝነትን ያጣጥማሉ፣ ዝሙትን ያጣጥማሉ፣ ስርቆትን ያጣጥማሉ፣ ሴሰኝነትን ያጣጥማሉ። ይህች ዓለም የምትሰጠን ምናልባትም በኖህ መርከብ ሚዲያ ላይ ሁሌ የምናነሳው የአዲስ ዓለም ስርዓት ዘኒ ወርልድ ኦርደር ዓለማችን ላይ ዓለም ያዘጋጀችልን ዓለምን ዲኮር ለማድረግ ለማሸብረቅ፣ ለማስዋብ የሚሰሩ የሚካሄዱ የሰው ልጆችን ለማዘናጋት የኢንተርቴይንመንት ዓለም፣ የእንቶፈንቶ ዓለም፣ የሳቅ ዓለም፣ የትርኪ ምርኪ ዓለም። ይሄን ስላችሁ የማይጠቅም የለም እያልኳችሁ አይደለም። ዋናውን ነገር ረስተን ትኩረት ማድረግ ያለብን ስጋችን ላይ አይደለም ነው። አስቀድሞ ሰው ልጅ መንግስቱና ጽድቁን ነው መሻት ያለበት። ሌላው ይደርሳል። ዳረጎት ነው፣ ተጨማሪ ነው ቅሉ። ሚስጥሩ እንደዛ ነው።
ስለዚህ በማር የተመሰለው የዚህ ዓለም ጣዕም ነው። ይህን ዓለም ይወደዱ ያፈቀሩ የዚህን ዓለም ኃጢአት፣ ዝሙት፣ ፍትወት፣ መከፋፈል፣ መለያየት፣ ረሃብ፣ ቸነፈር፣ ጦርነት የምናየው ነው። እንደ ሀገርም እንደ ዓለም አቀፍም ዲያብሎስ በዚህ አሁን ሰርግና ምላሹ ነው። ለምን? ሞትን ስለረሳን ጉድጓዱ ውስጥ ያሉ ችግሮችን ሁሉ ስለዘነጋለለት ማለት ነው። ፕሊስ ዘር አያዋጣንም። መከፋፈል መለያየት አያዋጣንም። በእንደዚህ አይነት ጣዕም እዚህ ምድር ላይ ብቻ ኖረን ዘላለማዊ እንደምንሆን አድርገን አስበን አንዘናጋ። አንበጦቹም እየገዘገዙ ነው። ዘንዶውም አፉን ከፍቶ እየጠበቀ ነው። በስንጥቃቱ ውስጥ ያሉት እባቦችም ወጥተው ሊበሉን እየሰሩ ነው ያሉት። በሩ ላይ ያለውም ጅብ እኔና እናንተ ሊበላ እየጠበቀ ነው ያለው። ከኛ ምን ይጠበቃል? ችግሩን መጋፈጥ፣ ሞትን መጋፈጥ ነው። ሞትን ማሸነፍ ይቻላል ነው። እንዴት? በእምነትና በሃይማኖት በንጽህና በቅድስና ሞትን ማሸነፍ ይችላል። ጊዜያችሁን ተጠቀሙ። የማይረባ የማይጠቅም እንቶ ፈንቶ ድሪቶ በሆነ ነገር ላይ ጊዜያችሁን አታባክኑ። ማህበራዊ ሚዲያው የኢንተርኔት ዓለም ጥቅም እንዳለው ሁሉ በዛው ልክ ዓለምን ቢዚ እያደረገ አእምሮውን የማይሆን ነገር ላይ ጊዜው እንዲያሳልፍ እያደረገ ስለሆነ እንቶ ፈንቶ የማይረባ ነገር ላይ ጊዜያችሁን አታባክኑ ነው። ጉድጓዱ ውስጥ ብዙ ችግሮች አሉ። ስለዚህ ችግርን ተጋፈጡ ነው ባጭሩ። ችግሮችን ፍቱ ነው። ለነፍሳችንም ስጋ መከራ የሚያመጡ ችግር የሚያመጡ ነገሮችን ሮጦ ማምለጥ አይደለም፣ መጋፈጥ ነው። ቻሌንጆቹን ተጋፍጦ መፍትሄ መስጠት ነው። በስጋችሁም በነፍሳችሁ የሚያጋጥማችሁን ነገር ማለት ነው። ስለዚህ ሞት በዚህ መልኩ እኔና እናንተን ለመብላት አፉን ከፍቶ እየጠበቀ ነው፣ በዘንዶ የተመሰለው ማለት ነው። የንፋስነት ባህሪ መሰልጠኑ አይቀርም፣ ሰልጥኗል። የእሳትነትም የአፈርነትም የውሃነትም ማለት ነው። ቀንና ሌት እየተመላለሱ እድሜያችንን እየገዘገዙ ይቆረጣል። የጨበጥነው ነገር ጊዜን ነው፣ ይቆረጣል። እድሜያችን ሲቆረጥ ያኔ መውደቃችን አይቀርም፣ እንሞታለን ነው ባጭሩ። ስንሞት ግን ምንድነው ይዘን ወደ ንጉሱ የምንሄደው የሚለው መሰመር ያለበት መሰረታዊ ነገር ነው። የነበረን ቆይታ ይሄን ይመስላል። በድጋሚ በሌላ ሐሳብና በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።